ሀገራችን ኢትዮጵያ ፈጣንና ቀጣይነት ያለው ሁለንተናዊ ለውጦችን ማስመዝገብ የሚያግዝና ፍትሃዊ ተጠቃሚነትን የሚያረጋግጥ ሀገራዊ የልማት አጀንዳዎችን ቀርጻ እየተንቀሳቀሰች እንደምትገኝ ይታወቃል። እዚሁ ሀገራዊ አጀንዳ ጋር የሚናበብ እቅድ ተዘጋጅቶም ከዳር ለማድረስ ከፍተኛ ርብርብ እየተደረገ ሲሆን ለዚህም የኢትዮጵያ ስታትስቲክስ አገልግሎትም ያላሰለሰ ጥረት እያደረገ ይገኛል። በኢትዮጵያ ስታትስቲክስ አገልግሎት የአርባ ምንጭ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ስሜያን በሴም አገልግሎቱ ሀገራዊ የልማት አጀንዳዎችን ለማሳካት ተጨባጭና ወቅታዊ መረጃዎችን በመሰብሰብ ለሚመለከተው አካል ሲያደርስ መቆየቱን አብራርተዋል። የግብርና ቆጠራን አሳክተናል። የስነ ህዝብና ጤና ጥናትን አሳክተናል። ግብርና ናሙና ጥናትን አሁንም እየሰራን ነው ያለነው። የዋጋ ግሽበትን ይህን ሲሆን ይሄ ደግሞ እንደ ሀገር ይሄ የኢኮኖሚ ድርጅቶች ሬጂስትሬሽን መዝገብ እንዲኖረው ለሀገሪቱ ይጠቅማል። ይህንን ደግሞ ጠቃሚ መረጃ ስልጠናውን የሚወስድ አካል ነገ ለትውልድ የሚተርፍ ቤንችማርክ የሚያስቀምጠው መረጃ ስለሆነ በትክክለኛ ስልጠናውን መሰልጠኑ ብቻ በቂ አይደለም። ስልጠናውን ሰልጥኖ መረጃውን ለመሰብሰብ ሲወርድ ከመረጃ ሰጪዎችም የሚጠበቅ በርካታ ነገሮች አሉ። የኢኮኖሚ ድርጅቶች ቆጠራ ሀገራዊ የልማት ግቦችን ለማሳካት ወቅቱን የጠበቀና ጥራት ያለው መረጃን ለመሰብሰብ እንደሚያግዝም ተናግረዋል። ሁሉም ሰልጣኝ በትጋትና በጥራት መረጃዎችን መሰብሰብ ይጠበቅበታል ያሉት አቶ ስሜም የገጠር ትራንስፎርሜሽንና የዲጂታል ኢኮኖሚን በሚያሳልጡ ተግባራት ላይ ትኩረት ከማድረግ ባሻገር የመረጃን ሚስጥራዊነትን በመጠበቅ የሀገራችንን የለውጥ ግስጋሴ መደገፍ ከሰልጣኞች ይጠበቃል ብለዋል። መረጃ ሰጪዎች መረጃቸውን ሳይደብቁ የሌለን ሳይጨምሩ በጥሩ ሁኔታ እንዲሰጡ አደራም እያልኩ የኛ መረጃ ሰብሳቢዎችን በዚህ በቀጣይ 10 ቀናት ውስጥ የምንሰጠው ስልጠና የወረቀቱ ወይም የስራው ብቻ አይደለም። ዲሲፕሊን፣ ስነ ምግባር ሁሉንም ነው የምናሰለጥነው። በዚህ መልኩ በመልካም ስነ ምግባር የታነጸ መረጃ አሰባሰብ ሂደት ይሄዳል ብዬ ነው የማምነው። የጋሞ ዞን አስተዳደር ልዩ አማካሪና የአስተዳዳሪው ተወካይ አቶ ተስፋ ጽዮን ዘነበ በበኩላቸው ለሀገራችን ኢኮኖሚያዊ፣ ማህበራዊና የመሰረተ ልማት እድገት እውነተኛና ታማኝነት ያለው መረጃ መሰብሰብ ወሳኝነት አለው ሲሉ አሳስበዋል። ለተለያዩ ማህበረሰቡ አጋዥ የሆኑ የኢኮኖሚያዊም ማህበራዊ መሰረተ ልማቶችም ሆኑ ማህበራዊ ዘርፍ አገልግሎቶች መረጃ ትልቁን ስፍራ ስለሚይዝ ይሄን ትልቅ ስፍራ የያዘው ተቋም የኢትዮጵያ ስታትስቲክስ አገልግሎት በአርባ ምንጭ ዩኒቨርሲቲ በሚደረገው በዚህ ትልቅ የስልጠና ማዕከል ላይ ለቀጣይ ጊዜያት የሚኖረንን ቆይታ ለዚህ ትልቅ ውሳኔ አጋዥ በሆነ መንገድ ለማካሄድ ትልቅ ኃላፊነት እንዳለባችሁ ላስታውሳችሁ እወዳለሁ። የአርባ ምንጭ ከተማ ንግድና ኢንዱስትሪ መምሪያ ኃላፊና የከንቲባው ተወካይ አቶ መኮንን ጋትሶም ቁልፍ የሆነውን ሀገራዊ ተልዕኮን ለማሳካት መረጃን በትክክል መሰብሰብ አስፈላጊነት እንዳለው ጠቁመዋል። ለተለያዩ ጉዳዮች በጣም ጠቃሚ ከመሆኑ ባሻገር በተሳሳተ መንገድ ደግሞ ቢሰራ ምን ያህል አገርን ሊጎዳ እንደሚችል በመገንዘብ የሚጣልብንን አደራ በብቃት በታማኝነት በቁርጠኝነት መወጣት እንዳለብን መልእክትን ለማስተላለፍ እፈልጋለሁ። በአርባ ምንጭ ዩኒቨርሲቲ የውሃና ቴክኖሎጂ ኢንስቲትዩት ዳይሬክተር ዶክተር ታምሩ ተሰማም መረጃ የመሰብሰቡ ተግባር ታላቅ ሀገራዊ አደራ መሆኑን ጠቁሞም ለሀገራችን የኢኮኖሚ አቅም ከፍተኛ አስተዋጽኦ ስለሚኖረውም በእውቀትና በተጨባጭ መረጃ መሰብሰብ ይጠበቃል ብለዋል። አንዲት ሀገር ያላትን የኢኮኖሚ አቅም፣ የንግድ ድርጅቶች ብዛት፣ የሥራ ዕድል ፈጠራ ደረጃና አገልግሎት ዘርፍ ያለበትን ተጨባጭ ሁኔታ በትክክለኛ መረጃ ስታውቅ ውጤታማ እድገት ማምጣት ሆነ ብልጽግናን ለማረጋገጥ ትችላለች። በትክክለኛ መረጃ ላይ የተመሰረተ ኢኮኖሚ ትንታኔ ለሀገራዊ ብልጽግናችን ለዜጎች የኑሮ መሻሻል መሰረት ነው። በመሆኑም እናንተ ዛሬ የምትሰለጥኑ ሰልጣኞች የዚህ ታላቅ የሀገራዊ ግንባታ የጀርባ አጥንቶች ናቸው። በስልጠናው በደቡብ ኢትዮጵያ ክልል ከሚገኙ 8 ዞኖች የተውጣጡ ከ1100 በላይ ሰልጣኞች ለ10 ተከታታይ ቀናት እንደሚሳተፉ ለማወቅ ተችሏል።